ሰላም ጤና ይስጥልን ውድ የአሮማ ሚዲያ ቤተሰቦች የሰዓቱን ዜናዎች እንደሚከተለው እናቀርባለን። አብራችሁን ቆዩ። የፌዴራል ንግድና ቀጠናዊ ትስስር ሚኒስቴር ለነዳጅ አቅራቢ ድርጅቶች ባሰራጨው ከመጋቢት 14 ቀን 2017 ዓ.ም ምሽት 12 ሰዓት ጀምሮ የነዳጅ ምርቶች ላይ የዋጋ ጭማሪ ተደርጓል። መነሻውን በመስከረም ወር 2017 ዓ.ም የተገለጸውን መሰረት በማድረግ በየ3 ወሩ የሚደረገው የዋጋ ማሻሻያ አካል የሆነውን ይህ የዋጋ ማሻሻያ እስከ 10 ብር የሚደርስ ጭማሪ አስከትሏል። በዚህም መሰረት 1 ሊትር ቤንዚን በ112 ብር ከ67 ሳንቲም፣ 1 ሊትር ነጭ ናፍታ 107 ብር ከ93 ሳንቲም፣ 1 ሊትር ኬሮሲን 107 ብር ከ93 ሳንቲም፣ የአውሮፕላን ነዳጅ 113 ብር ከ20 ሳንቲም፣ 1 ሊትር ከባድ ጥቁር ናፍጣ 106 ብር ከ75 ሳንቲም፣ 1 ሊትር ቀላል ጥቁር ናፍጣ 109 ብር ከ22 ሳንቲም ገብተዋል። የመጋቢት ወር የነዳጅ ምርቶች ዋጋ ከየካቲት ወር በነበረበት እንደሚቀጥል ከጥቂት ቀናት በፊት ይፋ ተደርጎ የነበረ ቢሆንም ድንገት ዛሬ መንግስት በነዳጅ ምርቶች ላይ የዋጋ ጭማሪ አድርጓል። በአንዳንድ አካባቢዎች በተፈጠረ የጸጥታ ችግር ምክንያት ከ7.2 ሚሊዮን በላይ ተማሪዎች ወደ ትምህርት ገበታቸው አለመመለሳቸው የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ገለጹ። ፕሮፌሰር ብርሃኑ ነጋና የአማራ ክልል ርዕሰ መስተዳድር አረጋ ከበደን ጨምሮ ከፍተኛ የመንግስት የስራ ኃላፊዎችና ባለድርሻ አካላት በተገኙበት በባህር ዳር ከተማ የክልሉ የትምህርት ንቅናቄ መድረክ እየተካሄደ ነው። ሚኒስትሩ በዚሁ ወቅት ባደረጉት ንግግር በኢትዮጵያ አንዳንድ አካባቢዎች በተፈጠረ የጸጥታ ችግር ምክንያት ከ7.2 ሚሊዮን በላይ ተማሪዎች ወደ ትምህርት ገበታቸው እንዳልተመለሱ ገልጸዋል። ግጭቶች የህፃናትና ወጣቶች አእምሮ በመመረዝ የወደፊት እድላቸውን የሚያሰናክሉ በመሆናቸው በአስቸኳይ መፍትሄ ሊሰጣቸው እንደሚገባ በአጽንኦት አንስተዋል። ርዕሰ መስተዳድሩ አቶ አረጋ በበኩላቸው በክልሉ በትምህርት ላይ የደረሰውን የከፋ ጉዳት በመቀልበስ ወደ ነበረበት የመማር ማስተማር ሁኔታ ለመመለስ ባለድርሻ አካላት ርብርብ እንዲያደርጉ ጥሪ አቅርበዋል። በክልሉ ጸጥታ ችግር ምክንያት በዘንድሮው የትምህርት ዘመን 7 ሚሊዮን ተማሪዎች ተመዝግበው ለማስተማር ቢታቀድም የተመዘገቡ ተማሪዎች 2.8 ሚሊዮን ብቻ መሆናቸውን አስታውሰዋል። ችግሩን ለመቅረፍ በትምህርት ዘመኑ በሁለት ዙር በተደረጉ ኢመደበኛ ምዝገባዎች የተመዘገቡ 76000 ተማሪዎች ብቻ መሆናቸውን ነው የተገለጸው። መድረኩ በትምህርት ዘርፍ በደረሰው ጉዳት ላይ በመምከር የቀጣይ አቅጣጫዎችን ያስቀምጣል ተብሎ ይጠበቃል። የኢትዮጵያ ካፒታል ገበያ ባለስልጣን በኢትዮጵያ ለመጀመሪያ ጊዜ የኢንቨስትመንት ባንክ አገልግሎት ማስጀመሩን አስታውቋል። ሲቢኢ ካፒታል አክሲዮን ማህበር እና ወጋገን ካፒታል ኢንቨስትመንት ባንክ አክሲዮን ማህበር ደግሞ የመጀመሪያዎቹ ኢንቨስትመንት ባንክ እንዲጀምሩ ፈቃድ ማግኘታቸው ተገልጿል። እንዲሁም ኢትዮ ፊደሊቲክ ሴኩሪቲስ አክሲዮን ማህበር የሰነደ መዋዕለ ንዋይ ገበያ አከናዋኝ ኤችኤስቲ ኢንቨስትመንት አድቫይዘሪ ሰርቪስ ኃላፊነቱ የተወሰነ የግል ማህበር ኢኩቤሽን የሰነድ መዋዕለ ንዋይ ኢንቨስትመንት አማካሪ ኃላፊነቱ የተወሰነ የግል ማህበር የሰነድ መዋዕለ ንዋይ ኢንቨስትመንት አማካሪ ሆነው ፈቃድ አግኝተዋል። ዘርፉ በተለይ አምራች ኢንዱስትሪውን ያለበትን የፋይናንስ ችግር ለመፍታት ትልቅ አቅም ይፈጥራል ብለዋል። የካፒታል ገበያው ከአምራቾች ባሻገር መንግስት ያለበትን የበጀት ችግር ለመፍታት ትልቅ አቅም የሚፈጥር መሆኑንም አንስተዋል። በተጨማሪም የመንግስት ልማት ድርጅቶች ወደ ግል የማዘዋወር ሂደት ተመን ከማውጣት ጀምሮ የህብረተሰቡ ባለቤትነት እንዲሆን በማድረግ ረገድ ከፍተኛ አስተዋጽኦ ይኖረዋል ነው ያሉት። በተጨማሪ የኢንቨስተሮች አመኔታ በማጎልበት የገበያ ፍትሃዊነትን በማሳደግና የካፒታል ማሰባሰቢያ መሳሪያዎችን በማዘጋጀት ካፒታል ፈላጊ ተቋማትን ሆነ ኢንቨስተሮችን ተጠቃሚ ማድረግ እንደሚችሉ ተገልጿል። በትግራይ ደቡባዊ ዞን ማይጨው ሰኞ ዕለት ጠዋት በከተማው በሚገኙ ችፑድ ፋብሪካ ባጋጠመው የእሳት አደጋ የ3 ሰዎች ህይወት ሲያልፍ በሚሊዮን ብር የሚገመት ንብረት መውደሙ ተገለጸ። የእሳት ቃጠሎ አደጋው የተነሳው በፋብሪካው ምርት ክፍል መሆኑ ተጠቁሟል። የአደጋው መነሻ ምክንያት ገና አልታወቀም ሲል ገልጿል። ይህ መረጃ እስከተጠናቀረበት ሰዓት ድረስ የ3 ሰዎች ህይወት አልፏል። አንድም ሰው ደግሞ በሞት አፋፍ ላይ ይገኛል ተብሏል። ሌሎች አካላዊ ጉዳት የደረሰባቸው ወደ ጤና ማዕከላት ተወስደዋል። የተነሳው ቃጠሎ በፋብሪካ ማሽኖችና ህንፃ ላይ በሚሊዮን ብሮች የሚገመት ውድመት መድረሱን ነው የገለጸው። ዛሬ ረፋድ የተከሰተው የእሳት ቃጠሎ በሰው ኃይልና በማሽነሪ ተደግፎ በቁጥጥር ስር ውሏል። ይህ በእንዲህ እንዳለ ትናንት ሰኞ መጋቢት 15 ቀንም አዲስ አበባ ውስጥ በአራዳ ክፍለ ከተማ ወረዳ 02 ሰባራ ባቡር ተብሎ በሚጠራ አካባቢ የተፈጠረውን የእሳት አደጋ መቆጣጠር መቻሉን ከወረዳ አስተዳደሩ የተገኘው መረጃ ያመለክታል። ምክንያቱ በውል ባልታወቀ መንስኤ የተከሰተው እሳት አደጋ በእሳት አደጋ ሰራተኞች
ነዋሪዎችና በጸጥታ አካላት ርብርብ የከፋ ጉዳት ሳያደርስ የተነሳውን እሳት መቆጣጠር ተችሏል። የተነሳው እሳት አደጋ ከንብረቱ ውጪ በሰው ሕይወት ላይ የደረሰ አደጋ ጉዳትም የለውም። ሰላም ጤና ይስጥልን ውድ የአሮማ ሚዲያ ቤተሰቦች፣ የሰዓቱን ዜናዎች እንደሚከተለው እናቀርባለን። አብራችሁን ቆዩ። የቱርኩ ፕሬዝዳንት ተቀናቃኛቸውን ማሰራቸውን ተከትሎ የተነሳው ተቃውሞ ተፋፋመ። የፕሬዝዳንት ጣይብ ረሲብ ኤርዶዋን ቀንደኛ ተቀናቃኛቸውን በሙስና ተጠርጥረው መታሰራቸውን ተከትሎ በመላው ቱርክ የተነሳው ከፍተኛ ተቃውሞ ተባብሶ ቀጥሏል። የኢስታንቡል ከተማ ከንቲባ የሆኑት ባለፈው ከ3 ዓመታት በኋላ ለሚካሄደው ምርጫ የሪፐብሊካን ፒፕልስ ፓርቲ ሲኤችፒ እጩ ሆነው እሁድ ዕለት ይመረጣሉ ተብሎ ይጠበቅ ነበር። ሰውየው በቁጥጥር ስር መዋላቸውን ተከትሎ ቱርክ ላለፉት 10 ዓመታት አይታ በማታውቀው ተቃውሞ የተናጠች ሲሆን ፖሊስ ሰልፈኞች ላይ አስለቃሽ ጭስ እና የጎማ ጥይት ተኩሷል። የኢስታንቡል ከተማ ከንቲባ እሳቸው ላይ የተከፈቱ ክሶች ፖለቲካዊ እንደሆኑ በመናገር በፍጹም አላጎበድድም ሲሉ በቁጥጥር ስር ከመዋላቸው በፊት በኤክስ ገጻቸው ጽፈዋል። ኤርዶዋን ሰልፎቹን ወቅሰው ሲኤችፒ ሰላማችንን ሊበጠብጥና ሕዝባችንን ሊከፋፍል የተነሳ ነው ሲሉ ወቅሰዋል። ለአምስተኛ ተከታታይ ምሽት በርካታ ሰዎች በኢስታንቡል ከተማ አዳራሽ አመሻሹን እየተገኙ የቱርክ ባንዲራ እያውለበለቡ በአድማ በታኝ ፖሊስ ፊት ለፊት ሲዘምሩና ሲጮሁ ታይተዋል። አንዳንድ የፖሊስ መኮንኖች ግፊት ያለው ውሃና የሚያቃጥል ኬሚካል ሲረጩ ታይተዋል። የኢስታንቡል ከተማ ከንቲባ ባለቤት ዲሌክስ ካያ ባለቤቷ ለተሰበሰበው ሕዝብ ባደረጉት ንግግር ባላቸው የተጋፈጠውን ኢፍትሐዊነት ማንም ሊቀበለው የሚገባ እንዳልሆነ ገልጸዋል። በአውሮፓውያኑ 2013 በቱርክ ከተከሰተው የጊዜ አመጽ በኋላ በሀገሪቱ ትልቁ የሚባል ሰልፍ እየተካሄደ ይገኛል። ከቱርክ 81 ግዛቶች መካከል 55 በሚሆኑ የተቃውሞ ሰልፎች እየተደረገ መሆኑን የፈረንሳዩ የዜና ወኪል ኤኤፍፒ ዘግቧል። የአስገድዶ መድፈር ወንጀል የፈጸሙ ግለሰቦች በጽኑ እስራት ተቀጡ። አንደኛ ተከሳሽ ማማሩ ሙሉቀን ቁሜ፣ ሁለተኛ ተከሳሽ ጌትነት ቸኮል ዘለቀ፣ ሶስተኛ ተከሳሽ ይልቃል አይችሉም የተባሉ ተከሳሾች በምስራቅ ጎጃም ዞን ደብረ ወርቅ ከተማ አስተዳደር ቀበሌ 02 ልዩ ስሙ ቀጨኔ ተብሎ በሚጠራ ቦታ ላይ ሻይ በመሸጥ የምትተዳደርን የ21 ዓመት ወጣት ወይም ግለሰብን የካቲት 24 ቀን 2017 ዓ.ም ከምሽቱ በግምት 2 ሰዓት አባሪና ተባባሪ በመሆን አስገድደው የደፈሯት በመሆናቸው የግል ተበዳይና የአካባቢ ማህበረሰብ ለፖሊስ በሰጡት ጥቆማ መሰረት የደብረ ወርቅ ከተማ አስተዳደር ፖሊስ ጽሕፈት ቤትም ከላይ በስም የተጠቀሱት ተከሳሾች በማህበረሰቡና ከአጋር የጸጥታ አካላት ጋር በመሆን በቁጥጥር ስር በመዋል ምርመራ በማጣራት የተጣራውን ምርመራ መዝገብ ለሚመለከተው የፍትህ አካል ይልካል። የምርመራ መዝገቡ የደረሰው የአናርጅ እናውጋ ወረዳ ፍርድ ቤት ተከሳሾች የፈጸሙትን ያስገድዶ መድፈር ወንጀል በሰውና በሰነድ ማስረጃ በማረጋገጡ መጋቢት 15 ቀን 2017 ዓ.ም በዋለው ችሎት እያንዳንዳቸው በ14 ዓመት ጽኑ እስራት የተቀጡ መሆኑን የደብረ ወርቅ ከተማ አስተዳደር ፖሊስ ጽሕፈት ቤት የታክቲክ ወንጀል ምርመራ ንዑስ ክፍል ኃላፊ የሆኑት ዋና ሳጅን ምትኩ ይግረም ገልጸዋል። የገንዘብ ሚኒስቴር ባለፈው ሳምንት ባወጣው መግለጫ ኢትዮጵያ በመንግስታዊ አበዳሪዎች ጋራ በመርህ ደረጃ የዕዳ ሽግሽግ ለማድረግ መስማማቷን አስታውቋል። ስምምነቱ የግድ የዕዳ ሰረዛን ሊያካትት ይችላል፣ ግን ደግሞ የዕዳ መክፈያ ጊዜ ማራዘም በራሱ ትልቅ ድል ነው ተብሏል። በኢትዮጵያ ኢኮኖሚና የፋይናንስ ጉዳዮች ላይ ለረጅም ጊዜ ትንታኔና አስተያየት በመስጠት የሚታወቁት ዶክተር አብዱል መናን ለውጭ ዕዳ መክፈያ ሊውል የነበረውን የውጭ ምንዛሬ ለሀገር ውስጥ ክምችት ማሳደጊያና ለሀገራዊ ልማት ሊጠቅም እንደሚችል ተናግረዋል። ዶክተር አብዱል መናን መሐመድ በድርድሩ 4 ዓመታትን የፈጀ ነው። ሀገሪቱ ግጭት ውስጥ ስለነበረች ይህ ፖለቲካዊ ምክንያት ሆኖ ለድርድሩ መዘግየት አስተዋጽኦ ሳያደርግ አልቀረም። አበዳሪዎች ሀገራት የኢትዮጵያ መንግስት ከዓለም አቀፉ የገንዘብ ተቋማት IMF ጋር መስማማትም እንደ ቅድመ ሁኔታ አስቀምጠውት ነበር። ኢትዮጵያ ባለፈው ሐምሌ ወር 2016 ዓ.ም ከተደረገው አጠቃላይ የማይክሮ ኢኮኖሚክ ማሻሻያ ጋር ተያይዞ ከዓለም አቀፉ የገንዘብ ተቋማት ጋር ተስማምታለች። ከዛም ቻይና እና ፈረንሳይ የሚመሩት የአበዳሪ ቡድን ጋር ሲደረግ የነበረውን የዕዳ ሽግግር ድርድር ቀጥለዋል። የኢትዮጵያ መንግስት ከአበዳሪዎች ሀገራት ጋር በመርህ ደረጃ ስምምነት ላይ መድረሱን ገልጸዋል። እርምጃው ደስ ይላል። የዕዳው መክፈያ ጊዜ በማራዘም ትንሽ ጊዜ ይሰጣል። የዕዳ አከፋፈል ስርዓት
ለውጥ በራሱ ትልቅ ነገር ነው። ሀገሪቱ ዕዳዋን የምትከፍልበት ጊዜ ያራዝምላታል ማለት ነው። በ5 ዓመት ውስጥ መክፈል የነበረብህን ዕዳ በ10 ዓመት ክፈል ስትባል ትልቅ ፋታ ይሰጥሃል። በአሁኑ ስምምነት መሰረት የኢትዮጵያ መንግስት የውጭ ዕዳውን ለመክፈል የ3 እና የ4 ዓመታት ፋታ ያገኛል ብለዋል። የገንዘብ ሚኒስቴር በመግለጫው የዕዳ ሽግሽግ ድርድሩ በቡድን 20 ሀገራት ማዕቀፍ መሰረት $8.4 ቢሊዮን የሚሸፍን እንደሆነ በመግለጫው አስታውቋል። ከዓለም አቀፉ የገንዘብ ተቋም ጋር በተደረገው ስምምነት መሰረት ኢትዮጵያ የ3.5 ቢሊዮን ዕዳ እንዲሸጋሸግላት በመደራደር ላይ መሆኗን አመልክቷል። አሁን በመርህ ደረጃ በተደረሰው ስምምነት መሰረት ኢትዮጵያ እንደ አውሮፓውያን አቆጣጠር 2023 እስከ 2028 ድረስ የሚቆይ የ2.5 ቢሊዮን የዕዳ መክፈያ ጊዜ እፎይታ ማግኘቷ ተገልጿል። ኢትዮጵያ በርከት ያለ የውጭ ዕዳ አለባት። ከተለያዩ ሀገራት ሌሎች ብድሮች ቢኖሩም የመክፈያ ጊዜያቸው ረጅም ቢሆኑም አንገብጋቢ አይደሉም። በጣም አንገብጋቢ የነበረው ከአጠቃላይ ዕዳዋ $8.4 ቢሊዮን ነው። ከዓለም አቀፉ የገንዘብ ድርጅት ጋር በተደረገው ስምምነት መሰረት ከ8.4 ቢሊዮን ውስጥ በ3.5 ቢሊዮን ላይ የዕዳ ሽግሽግ ድርድር እንዲደረግ ግፊት ሲደረግ ነበር። አሁን የኢትዮጵያ መንግስት በ2.5 ቢሊዮን ላይ በመርህ ደረጃ የዕዳ ሽግሽግ ስምምነት ላይ መድረሱን አስታውቋል። ይህ ማለት እንደ አውሮፓውያን አቆጣጠር እስከ 2028 ዓ.ም ድረስ የዕዳ መክፈያ ጊዜ ተራዝሟል። ዶክተር አብዱል መናን የዕዳ ሽግሽግ ስምምነት መደረጉ ኢኮኖሚያዊ አንድምታ የዕዳ መክፈያ ጊዜን በማራዘም እፎይታ ሲገኝ ለውጭ ዕዳ መክፈያ ስንጠቀምበት የነበረውን ሀብት የሀገር ውስጥ የውጭ ምንዛሬ ክምችትን ለማሳደግና ለልማት ስራዎች እናውለው እንችላለን ብለዋል። ሰላም ጤና ይስጥልኝ ውድ የሮማን ሚዲያ ቤተሰቦች፣ የሰዓቱን ዜና እንደሚከተለው እናቀርባለን። አብራችሁን ቆዩ። የትግራይ ክልል ነዋሪዎች በፍርሃት ክልሉን ለቀው ለመሸሽ እያሰቡ መሆኑን ኤኤፍፒ ዘግቧል። በአቶ ጌታቸው ረዳ ጊዜያዊ አስተዳደርና በህወሓት ሊቀመንበር ዶክተር ደብረጽዮን ገብረሚካኤል መካከል የተፈጠረውን የስልጣን ሽኩቻ ወደ ውጥረት መሻገሩን የጠቀሰው ዘገባው አንደኛው ቡድን በመቀሌ የሚገኘው መዘጋጃ ቤት መቆጣጠሩን አስታውቋል። አንድ ስሙ እንዳይጠቀስ የፈለገ የመቀሌ ዩኒቨርሲቲ መምህር ለዜና አውታሩ ሲናገር አሁን ህዝቡ ጦርነት ከተቀሰቀሰ ካለፈው የከፋ ሁኔታ ሊያጋጥም ይችላል በሚል ስጋት ላይ ነው ብሏል። ሌላው የአካባቢው ነዋሪዎች ያለውን ውጥረት በመፍራት ክልሉን ጥሎ ለመሸሽ ጥረት በማድረግ ላይ መሆናቸውን ገልጸዋል። እንደ ኤኤፍፒ ዘገባ የደብረ ጽዮን ቡድን የመቀሌ ከተማን ማዘጋጃ ቤት ትናንት የተቆጣጠረ ሲሆን ራሱን ከንቲባም ሾሟል። እንዲሁም በመቀሌ የሚገኘውን የኤፍኤም ሬዲዮ ጣቢያ በቁጥጥር ስር አስገብቷል። ዶክተር ደብረጽዮን ቃል አቀባይ ለዜና አውታሩ ሲናገሩ ቀደም ሲል ተመርጠው የነበሩት ከንቲባ በአቶ ጌታቸው ረዳ ተባረው ነበር። ያም ደግሞ ህጋዊ አልነበረም። ስለዚህ አሁን ያሉትን ከንቲባ መልሰን ሾመናቸዋል ብለዋል። ታዲያ ይህ ውጥረት እያለ የጠቅላይ ጽሕፈት ቤቱ ጠቅላይ ሚኒስትሩ በመግለጽ ለዚህ ሁሉ ትርምስ የመፍትሄ ሀሳብ ይሆናል ብሎ ያሰበውን ጥሪ አቅርቧል። የፌዴራል ጠቅላይ ሚኒስትር ዶክተር አብይ አህመድ በፌዴራል ህገ መንግስት አንቀጽ 62(9) እንዲሁም በፕሪቶሪያ የሰላም ስምምነት መሰረት የፌዴራል መንግስት በክልሎች ጣልቃ ለመግባት ለመደንገግ በወጣው አዋጅ ቁጥር 359/1995 መሰረት እንዲሁም በትግራይ አሳታፊ ጊዜያዊ አስተዳደር በሚመለከት የተደነገገው የሚኒስትሮች ምክር ቤት ደንብ ቁጥር 533/2015 መሰረት የቆመው ጊዜያዊ አስተዳደር ለ2 ዓመታት መቆየቱ ይታወቃል። በአዋጅ 359/1995 አንቀጽ 15(3) መሰረት ጊዜያዊ አስተዳደሩ ለ2 ዓመት ብቻ እንደሚቆይ ይደነግጋል። ይሁን እንጂ በተጨባጭ ምክንያቶች የጊዜያዊ አስተዳደሩ ዕድሜ ማራዘም ይቻላል። ከላይ በተጠቀሱት ህጎችና በፕሪቶሪያ የሰላም ስምምነት መሰረት የተቋቋመው ጊዜያዊ አስተዳደር የተቀመጡለትን ተልዕኮች አጠናቆ በህዝብ ለተመረጠ መንግስት ኃላፊነቱን ማስረከብ ይገባ ነበር። ይሁን እንጂ የትግራይ ጊዜያዊ አስተዳደር የተሰጡትን ዋና ተልዕኮች በተወሰነለት ጊዜ ማጠናቀቅ አልቻለም። ከተሰጡት ዋና ተልዕኮች አንዱ ምርጫ ለማካሄድ የሚያስችል ምቹ መደላደል መፍጠር ነው። ጊዜያዊ አስተዳደሩ ይህንን ቁልፍ ተልዕኮ ባለማሳካቱ ምክንያት ዕድሜውን ለ1 ዓመት ለማራዘም አስገድዷል። የፌዴራል መንግስት በመሬት ላይ ያለውን ተጨባጭ ሁኔታ ከግምት በማስገባት የጊዜያዊ አስተዳደሩ ዕድሜ ለማራዘም ፖለቲካ፣ አስተዳደራዊና የህግ ስራዎችን በማከናወን ላይ የሚገኝ ሆኖ ከዚህ ጎን ለጎን የጊዜያዊ አስተዳደሩ ፕሬዝዳንት መሾም አስፈላጊ ሆነው ተገኝተዋል። በደንብ ቁጥር 533/2015 አንቀጽ 3(2) መሰረት የጊዜያዊ አስተዳደሩን ፕሬዝዳንት የመሾም ኃላፊነት የጠቅላይ ሚኒስትሩ ስልጣን ቢሆንም ህዝብ በምርጫ መሪዎቹ እስኪመረጥ ድረስ የጊዜያዊ አስተዳደሩ ፕሬዝዳንት በመምረጥ በኩል ተሳትፎ እንዲኖረው አስፈላጊ ሆኖ በመገኘቱ የጊዜያዊ አስተዳደሩ ተልዕኮዎች በብቃት መፈጸም ይችላሉ፣ ሰላምና ደህንነት ያረጋግጣሉ የምትሏቸውን እጩዎች መምረጥ የምትችሉ መሆኑን የፌዴራል ጠቅላይ ሚኒስትር ዶክተር አብይ አህመድ ገልጸዋል።
ከደቡብ ሱዳን በሚያዋስኑ ወረዳዎች ዘልቀው የሚገቡ የሙርሌ ጎሳ ታጣቂዎች የሚፈጽሙት ጥቃት አለመቆሙን ወቅቱ ታጣቂዎች ለጥቃት የሚበረታቱበት መሆኑን የጋምቤላ ክልል ገለጸ። ታጣቂዎቹ ድንበር ጥሰው በመግባት ህጻናትና ከብቶች ዘርፈው እንደሚወስዱ በተደጋጋሚ የሚነገር ነው። የክልሉ ኮሚኒኬሽን ቢሮ ኃላፊ አቶ ኢጂሉ ጊሎ በሰጡት ምላሽ ሰውም ስለተደራጀ ትንሽ የቀነሰበት ሁኔታ አለ፣ ግን ታጣቂዎች አልፎ አልፎ ደግሞ ይመጣሉ ሲሉ ተናግረዋል። በተለይ በዚህ ወርና እስከ ሚያዝያ መጨረሻ ድረስ ታጣቂዎቹ የሚፈታተኑበት ወቅት ነው። ኩሬዎች ስለሚደርቁ ለነሱ መምጣት አመቺ ይሆናል። አሁን ትንሽ ምልክቶች እያየን ነው፣ እየመጡ ነው ብለዋል። ከወር በፊት በኦኮቦ ወንዝ አዋሳኝ ወረዳ በሙርሌ ታጣቂዎች ሊወሰዱ ከነበሩ 4 ልጆች ውስጥ ሚሊሻዎች ከታጣቂዎቹ ጋር ተታኩሰው 3 ህፃናት ሲመልሱ የአንዱ ህይወት በተኩሱ ወቅት እንዳለፈ አስታውሰዋል። ጋምቤላን ከደቡብ ሱዳን በሚያዋስናት 4 ወረዳዎች በኩል እንደሚመጡ ጠቅሰው ይህ ሁኔታ በጸጥታ አካል እንዲጠበቅ ማድረግ ትንሽ ይከብዳል ሲሉ ተናግረዋል። ክብደቱ ታጣቂዎቹ በቡድን ሳይሆን ተበታትነው 7-10 እየሆኑ ነው የሚመጡት ያሉት አቶ እጁሉ የአካባቢ ማህበረሰብ በማደራጀትና በማስታጠቅ ራሱን እንዲጠብቅ በማድረግ አንዱ እየተወሰደ ያለ እርምጃ መሆኑን አስረድተዋል። በተለይ ታጣቂዎች የሚገቡባቸውን በሮች ላይ የሁላችንንም የጋራ ጥረት ያስፈልጋል። የሁላችንም የጋራ ጥረት ያስፈልጋል። ይህ ሁሉ ድንበር በሰራዊት ለማስጠበቅ በጣም ሰፊ ቦርደር ነው ብለው የሁለት ሀገራት መንግስታት እንዲወያዩ እንደሆነ ገልጸዋል። የሙርሌ ጎሳ ታጣቂዎች መጀመሪያ ዓላማቸው ከብት መውሰድ እንደነበረ፣ በኋላም ህፃናትን አፍነው መውሰድ እንደጀመሩ፣ ህፃናቱም ለባርነት እንደሚሸጧቸው ከዚህ ቀደም በተደጋጋሚ መገለጹ ይታወሳል። የግብርና ሚኒስትሩ ዶክተር ግርማ መንቴ ከጀርመን ዓለም አቀፍ የልማት ትብብር GIZ የግብርና ፕሮግራም ኃላፊ አንድሪያ ዊሊያምሰን ጋር ተወያይተዋል። ዶክተር ግርማ መንቴ በዚህ ወቅት GIZ የአፈር ለምነትን ለመጠበቅ በተሰራው ስራ የቴክኒክና የፋይናንስ ድጋፍ በማድረግ ጉልህ አስተዋጽኦ ማበርከቱን ገልጸዋል። በቀጣይ የሚተገበሩ አዳዲስ ፕሮግራሞችን ለመተግበር ከGIZ ጋር በትብብር እንደሚሰራም ተናግረዋል። አንድሪያ ዊሊያምሰን በበኩላቸው ተቋማቸው ከግብርና ሚኒስቴር ጋር በእርሻ ልማት፣ በአፈር ለምነትና በእንስሳት ዘርፍ በትብብር እየሰራ መሆኑን አንስተዋል። አዳዲሶቹ ፕሮጀክቶች በቡና ልማት፣ በግብርና ሜካናይዜሽን እና በእንስሳት ሀብት እንዲሁም በተፈጥሮ ሀብት ላይ ከግሉ ዘርፍ ጋር በትብብር እንደሚተገበሩ መጥቀሳቸውን ከሚኒስትሩ ያገኘነው መረጃ ያመለክታል። በደቡብ ኢትዮጵያ ክልል ጌዲዮ ዞን የይርጋ ጨፌ ወረዳ ዋና አስተዳዳሪ የነበሩት አቶ ተስፋዬ ሚጆ በቀን 13/4/2017 ዓ.ም ስልጣንን ያላግባብ በመገልገል ያለምንጃ ፈቃድ የመንግስትን መኪና ለልምምድ በሚል ሲያሽከረክሩ በወረዳው አፉርሲ ተብሎ በሚጠራው አካባቢ በሰርግ መርሃ ግብር ላይ የነበሩ ሰዎች ላይ አደጋ አድርሰዋል። በዚህም አንዲት ነፍሰ ጡር ሴትን ጨምሮ 2 ሰዎች ሞተዋል። በ28 ሰዎች ላይ ከባድና ቀላል ጉዳት በባለስልጣኑ አድርሰዋል። ባለስልጣኑ የጌዲዮ ዞን ከፍተኛ ፍርድ ቤት ቀርበው ፍርድ ቤቱ ጥፋተኛ ባላቸው የ13 ዓመት ጽኑ እስራትና 10,000 ብር ቅጣት ብይን ከሰጠ በኋላ የቅጣት ውሳኔውን ወደ 3 ዓመት ከ7 ወር ማውረዱና በ2 ዓመት ገደብ እንዲጸና በማድረግ በእስር እንዲፈቱ ማድረጉን የተጎጁ ቤተሰቦችና የጌዲዮ ዞን ፍትህ አካላት አረጋግጠዋል። በአንድ ቀን ወላጅ እናቱንና ነፍሰ ጡር ባለቤቱን ያጣው አቶ ኩራባቸው ኤደማ ወላጅ እናቴና ነፍሰ ጡር ሚስቴን ማጣቴ ለእኔ መግለጽ ከሚችለው በላይ መሪር ሀዘን ነው ብለዋል። ደማቸው ሳይደርቅና በ2ኛ ወሩ ህይወታቸውን እንዲያልፍ ያደረገው ባለስልጣን ከእስር ቤት ተለቆ ወደ ቤቱ መግባቱን ሰዎች ሲነግሩኝ በጣም አዝኛለሁ ሲሉ ተናግረዋል። እኔም አሁን ወደ ፈጣሪ ከማልቀስ በስተቀር የምካስበትን አቅምም ሆነ ባለስልጣን ዘመድ የለኝም የሚሉት አቶ ኩራባቸው ከባለቤቴ ወላጅ እናቴ ሞት በኋላ ያለሁበትን መከራ እጅግ ከባድና ተንቀሳቅሼ ስራ መስራት ስላልቻልኩኝ 3 ልጆቻችንን አዛውንት አባቴን መመገብ ከአቅም በላይ ሆኖብኛል ብለዋል። ሰላም ጤና ይስጥልን ውድ የአሮማ ሚዲያ ቤተሰቦቻችን፣ የሰዓቱን ዜናዎች እንደሚከተለው እናቀርባለን። አብራችሁን ቆዩ። በሀገራችን የቤት ተከራዮች ለ2 ዓመት ያክል ያለምንም ጭማሪ በተከራዩ መኖሪያ ቤት ውስጥ ተረጋግተው የመኖር መብት የሚሰጣቸውን አዋጅ አጸደቀ።
በሀገራችን በሁሉም ከተሞች የሚስተዋለውን ያልተረጋጋና ፍትሃዊ ያልሆነ የቤት ኪራይ ዋጋ ጭማሪ የሚያስቀር እንዲሁም የአከራይና ተከራይን መብት በፍትሃዊነት የሚያስጠብቅ ነው የተባለለትን የመኖሪያ ቤት ኪራይ ቁጥጥርና አስተዳደር ረቂቅ አዋጅ መጽደቁ ተገለጸ። የሕዝብ ተወካዮች ምክር ቤት የመኖሪያ ቤት ኪራይ ቁጥጥርና አስተዳደር ረቂቅ አዋጅን በ3 ድምፀ ተአቅቦ አብላጫ ድምፅ በዛሬው ዕለት አጽድቋል። የከተማና መሰረተ ልማት ሚኒስትሯ ወይዘሮ ጫልቱ ሳኒ ዜጎች ከሚያገኙት ገቢ ከ25 እስከ 30 በመቶ በላይ ለቤት ኪራይ መዋል እንደማይጠበቅባቸው ገልጸው አንድ ተከራይ ለ2 ዓመት ያክል ያለምንም ጭማሪ በተከራየው ቤት ውስጥ ተረጋግቶ የመኖር መብት የሚሰጠውን አዋጅ ነው ብለዋል። ይህ ረቂቅ አዋጅ ገቢያቸው አነስተኛ ለሆነና የኑሮ ውድነቱ ጫና እያደረገባቸው ላሉ ዜጎች እፎይታን የሚሰጥና የሚያረጋጋ ዜና ነው። ዛሬ ከወደ ቻይና የተሰማውን ዜና ደግሞ አጃኢብ የሚያስብል ነው። በቻይና ጃሊን ግዛት ውስጥ በሚገኝ ሆስፒታል ያሉ ዶክተሮች አስገራሚ የሆነ ክስተት አጋጥሟቸዋል። አንዲት ሴት አስቂኝ ቪዲዮ ለመቅረጽ ስትሞክር እጇን ወደ ወንድ ጓደኛዋ አፍ ውስጥ ትከታለች። በጃሊን ግዛት ውስጥ ወደሚገኝ ሆስፒታል ድንገት ክፍል ሲገቡ የሚታዩት ጥንዶች ፎቶቸው በቻይና ማህበራዊ ሚዲያ ላይ በስፋት ታይተዋል። ግለሰቧ ወደ ፍቅረኛዋ አፍ ውስጥ እጇን ካስገባች በኋላ ለማውጣት ስትሞክር የአፉ ጡንቻ ይደነድንና እጇ ይጣበቃል። ወጣቷ ከአፉ ላይ እጇን ለማውጣት ደጋግማ ብትሞክርም ባለመቻሏ የሕክምና እርዳታ እንደሚያስፈልጋት ትወስናለች። ዶክተሮቹ ታሪካቸውን እስኪሰሙ ድረስ በጥንዶቹ ግራ ተጋብተው እንደነበረ ተሰምቷል። የወንድ ጓደኛዋ ፊት ቀስ በቀስ እየቀላ እጇን ከአፉ ነፃ ለማውጣት የምታደርገውን ጥረት ሁሉ ከንቱ እንደሆነ ተናግራለች። አፉን መዝጋት ባለመቻሉና ከጉሮሮ ያለማቋረጥ አስጨናቂ ድምፅ በማውጣት ጀመረ። ይባስ ብሎ በጡንቻው መኮማተር ምክንያት ጥርሶቹ እጆቿ ላይ ተጣበቁ። ምራቁ እስከ ክርኔ ድረስ ይመጣ ነበር። እጄም በስጋ መፍጫ ውስጥ የተጣበቀ ያህል ይሰማኝ ነበር ስትል ተናግራለች። ጉዳዩን የተከታተሉት ዶክተሮች ዣንግ ሚኒያን እንዳሉት የልጅቷ እጅ ተጣብቆ የቀረው የወንድ ጓደኛዋ የመንጋጋ ጡንቻ በመያያዙ አፉ እንዳይከፈት አድርጎታል። ችግሩን ለመቅረፍ የሆስፒታሉ ሰራተኞች ልዩ የአፍ መክፈቻ መሳሪያ ተጠቅመው መንጋጋውን በማስፋት በተወሰነ ቦታ ላይ ጡንቻን የሚያስታግስ መርፌ ተጠቅመዋል። ከ20 ደቂቃ የሕክምና ጥረት በኋላ የወጣቷ እጅ ከፍቅረኛዋ አፍ ውስጥ እንዲወጣ ተደርጓል። አንድ ሰው መንጋጋውን እንዲከፍት ማስገደድ የነርቭ ጉዳት ወይም የመንጋጭላ መበታተን ሊያስከትል እንደሚችል ባለሙያዎች አስጠንቅቀዋል። አንዳንድ ቀልዶች የሚያስከፍሉን ዋጋ አናቅምና ለጨዋታ ብለን የምንፈጥራቸውን ነገሮች ብናስብና ብናስተውል እንላለን። አዲስ እየተገነባ ባለው የኮሪደር ልማት ላይ በግዴለሽነት ጉዳት አድርሳል የተባለ ድርጅት በ510 ሺህ ብር ቅጣት ተቀጣ። በአዲስ አበባ በካዛንቺስ አካባቢ የተሰራው አዲስ የኮሪደር ልማት ላይ በግዴለሽነት ጉዳት ያደረሰ ድርጅት 510 ሺህ ብር መቀጣቱን የአዲስ አበባ ከተማ አስተዳደር ደንብ ማስከበር ባለስልጣን አስታውቋል። ባለስልጣኑ የኮሪደር ልማቱ ላይ ጉዳት ባደረሰው ሜልኮን ኮንስትራክሽን በተባለ ድርጅት ላይ የ500 ሺህ ብር እንዲሁም በሁለት የድርጅት ሹፌሮች ላይ በእያንዳንዳቸው የ5 ሺህ ብር ቅጣት አስተላልፏል። ድርጅቱ የኮሪደር ልማቱን የእግረኞች መንገድ የኮንክሪት ስታምፕ በግዴለሽነት በማውደሙ ነው አስተዳደራዊ እርምጃ የተወሰደበት ተብሏል። ድርጅቱ ከገንዘብ ቅጣቱ በተጨማሪ ያወደመውን የእግረኛ መንገድ ከተቀጣበት ሰዓት ጀምሮ በራሱ ወጪ በመገንባት እንዲያስተካክልም ውሳኔ ተሰጥቷል። ባለስልጣኑ በከተማው በልማት ስራ ላይ የተሰማሩ ድርጅቶች እና ግለሰቦች መሰል ድርጊቶችን ከመፈጸም እንዲቆጠቡ ማሳሰቡን ከአዲስ አበባ ከተማ አስተዳደር ደንብ ማስከበር ባለስልጣን የተገኘው መረጃ ያመለክታል። በሀገር አቀፍ ፈተና ከፍተኛ ውጤት ያስመዘገቡ ተማሪዎች ለእያንዳንዳቸው ቃል የተገባልንን የ20 ሺህ ብር ሽልማት አልተሰጠንም ሲሉ ቅሬታቸውን አቀረቡ። የአዲስ አበባ ከተማ ትምህርት ቢሮ በባለፈው ዓመት የሀገር አቀፍ ፈተና ወስደው ከፍተኛ ውጤት ላስመዘገቡ ከ500 በላይ ለሚሆኑ ተማሪዎች የ20 ሺህ ብር ሽልማት ለመስጠት ቃል ቢገቡም እስካሁን አልተሰጠንም ሲሉ ተማሪዎች ገልጸዋል። በ2016 ዓ.ም የሀገር አቀፍ ፈተና ወስደው ከፍተኛ ውጤት ላስመዘገቡ ተማሪዎች ተዘጋጅቶ በነበረው የሽልማት ዝግጅት ላይ ከፍተኛ ውጤት ላመጡ ተማሪዎች የታብሌት እና የላፕቶፕ ሽልማት መበርከቱ ይታወሳል። በዚሁም ዝግጅት ላይ የትምህርት ቢሮ ኃላፊ ዶክተር ዘላለም ሙላቱ በሰዓቱ ለእያንዳንዳቸው የ20 ሺህ ብር ሽልማት እንደሚሰጣቸው ቃል ገብተው የነበረ ቢሆንም ተማሪዎች ግን ቃሉ ተፈጻሚ ያልሆነልንም ብለዋል። በዘመናችን ፋሽንና የዘመናዊነት መገለጫ የሆነውን ንቅሳት የካንሰር በሽታን እንደሚያመጣብን አዳዲስ ጥናቶች ገለጹ።
በደቡብ ዴንማርክና በሄልሲንኪ ዩኒቨርሲቲዎች የተደረገውን ጥናት የንቅሳት ቀለም ለቆዳ ካንሰርና ሊምፎማ ካንሰር ያለንን ተጋላጭነት እንደሚጨምር አረጋግጠዋል። የምርምር ቡድኑ የንቅሳት ቀለሞች ከተወጉበት አካባቢ በተጨማሪ ወደ ሌሎች የሰውነት አካባቢዎች እንደሚሰራጩም የተመለከተ ሲሆን ቀለሞቹ ሰውነትን ሊጎዱ ከሚችሉ ንጥረ ነገሮች ለመጠበቅ ወደሚረዱት እና ሊምፍ ኖድ ወደሚባሉ የሰውነት ክፍል ማለትም በአንገት፣ ብሽሽት፣ ብብት፣ ደረትና ሆድ አካባቢ በእብጠት መልክ እንደሚቀመጡ ተመራማሪዎች ጠቁመዋል። በዚህም ምክንያት የተከማቸው እብጠት ያልተለመደ የህዋስ እድገትና ሊያስከትል እንደሚችል የተገለጸ ሲሆን በጊዜ ሂደት ወደ ካንሰር ሊያመራ እንደሚችልና ንቅሳቶች መጠናቸውን በተለቀና ቆይታቸው በጨመረ ቁጥር በሰውነታችን ውስጥ ብዙ ቀለም እንዲከማች ያደርጋሉ ሲሉ አብራርተዋል። መጠኑ ትልቅ የሆነ ንቅሳት ያላቸው ግለሰቦች ምንም ንቅሳት ከሌለባቸው ሰዎች ጋር ሲነጻጸሩ የካንሰር ተጋላጭነቱ በ3 እጥፍ ከፍ ያለ እንደሚሆን በጥናቱ ተመላክቷል። ሰላም ጤና ይስጥልን ውድ የአሮማ ሚዲያ ቤተሰቦቻችን፣ የሰዓቱን ዜናዎች እንደሚከተለው እናቀርባለን። አብራችሁን ቆዩ። በደብረጽዮን ገብረ ሚካኤል የሚመራው ህወሓት የጠቅላይ ሚኒስትሩን ጥሪ እቃወማለሁ አሉ። ህወሓት ባወጣው መግለጫ ላይ የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ የጊዜው አስተዳደሩ ለቀጣይ 1 ዓመት ስልጣኑ የሚራዘመውን የጊዜው አስተዳደሩን የሚመራውን ፕሬዝዳንት እንዲጠቁሙ አስመልክቶ ያወጣውን መልእክት የተናጠል ውሳኔና ተግባር ነው ሲል ተቃውሟል። የፕሪቶሪያው ስምምነት ከተፈረመበት 2 ዓመት ተኩል ሆኖታል ያለው ዶክተር ደብረጽዮን ህወሓት ስምምነቱን በሙሉ ተተግብሮ ትግራይ በህዝብ የተመረጠ መንግስት ሊኖራት ይገባል ብለዋል። የፕሪቶሪያው የሰላም ስምምነት በሙሉነት ያልተተገበረው የፌዴራል መንግስት በስምምነቱ አፈጻጸምና ተገባበር በተከተለው የተሳሳተ አካሄድና ፖለቲካዊ ቀውስ እንዲፈጠር በመስራቱ ነው ሲልም ክስ አሰምተዋል። በፕሪቶሪያው የሰላም ስምምነት አንቀጽ 3 መሰረት ተዋናይ ወገኖች ሌላውን በቀጥታ ይሁን በተዘዋዋሪ በፕሮፓጋንዳ ማጥቃት ይከለክላል። ይሁን እንጂ ይህንኑ የስምምነቱ አካል በፌዴራል መንግስት በተደጋጋሚ እየተጣሰ ነው ብለዋል። የፌዴራሉ መንግስት ከፕሪቶሪያ ላይ ሰላም ስምምነት መንፈስና ይዘት በወጣ አካሄድ አግባብነት በሌላቸው 359/1995 ደንብ 533/2015 ህግና አዋጆች እንደፈለጉ እየወሰኑ ይገኛል የሚል ወቀሳም አቅርበዋል። የፕሪቶሪያ የሰላም ስምምነት አንቀጽ 10 የትግራይ ጊዜያዊ አስተዳደር በህወሓትና በኢትዮጵያ መንግስት መግባባት እንዲቋቋም ያህል ያለው ዶክተር ደብረጽዮን ህወሓት የኢትዮጵያ መንግስት የተናጠል ውሳኔ መወሰን አይችልም ብለዋል። ህወሓት ፕሬዝዳንት ጌታቸው ረዳን ከስልጣን ማንሳቱን ተከትሎ ጄኔራል ታደሰ ወረደም ፕሬዝዳንት እንዲሆኑ ማዕከላዊ ኮሚቴ ወስኖ የኢትዮጵያ መንግስት ተቀብሎታል ያለም ሲሆን ይህንን ወደ ጎን በመተው በጠቅላይ ሚኒስትሩ የተናጠል ውሳኔ በሚያስመስል መልኩ የፕሪቶሪያ የሰላም ስምምነት የሚጥስ አካሄድ ተቀባይነት የለውም ሲል ገልጿል። የፌዴራሉ መንግስት ህዝብን ከሚጎዱ ግልጽ ተግባር በመቆጠብ ዘላቂ ጥቅምና የጋራ ሰላም በሚያረጋግጡ ተግባራት እንዲያተኩሩ ጥሪ እናቀርባለን ያለው ዶክተር ደብረጽዮን ህወሓት የተናጠል ውሳኔዎች እንዲቆሙ ብለዋል። በለሚ ኩራ ክፍለ ከተማ አስተዳደር ገቢዎች ቅርንጫፍ ጽሕፈት ቤት የክትትል ኦፊሰር ባለሙያ በቁጥጥር ስር ዋሉ። በለሚ ኩራ ክፍለ ከተማ ወረዳ 2 በሰላምና ጸጥታ ኃላፊ የሚመራ የክትትል ቡድን በማደራጀት ከአያት አደባባይ እስከ ጣፎ አደባባይ ድረስ መንግስትና ህዝብ የሰጣቸውን ኃላፊነት ወደ ጎን በመተው ለራስ ያልተገባ ጥቅም በማዋል መኪናዎችን በማስቆም ገንዘብ ሲቀበሉ ነበር ያላቸውን የለሚ ኩራ ክፍለ ከተማ ገቢዎች ቅርንጫፍ ጽሕፈት ቤት ሰራተኛ ላይ ፖሊስ እርምጃ ወሰደ። ይህንን ወንጀል ሲፈጽሙ እጅ ከፍንጅ ይዣቸዋለሁ ያላቸውን ተጠርጣሪዎች ወንጀለኞች በስማቸው ጭምር ዘርዝሮ አቅርበዋል። እነሱንም አንደኛ አቶ ዳኛቸው ጎንፋ ዋቅጅራ ባለሙያ፣ ሁለተኛ ዳዊት ፍቅሬ፣ ሶስተኛ ይልቃል ጌጡ ሾፌር በፈጸሙት ያልተገባ ወንጀል ምርመራ እየተደረገባቸው እንደሆነ ተገልጿል። አትሌት ጉዳፍ ጸጋዬ የደጋፊዎች ድምጽ አሸናፊ ሆነች። ሰሞኑን በተካሄደው የዓለም የቤት ውስጥ ሻምፒዮና በ1500 ሜትር ርቀት የወርቅ ሜዳሊያ ባለቤቷ አትሌት ጉዳፍ ጸጋዬ የደጋፊዎች ድምጽ አሸናፊ ሆናለች። የዓለም አትሌቲክስ በማህበራዊ ትስስር ገጹ ባጋራው መረጃ ከደጋፊዎች ባሰባሰበው ድምጽ መሰረት አትሌት ጉዳፍ ማሸነፏን አስታውቋል። በዓለም የቤት ውስጥ ሻምፒዮና አሸናፊ ከመሆኗን በተጨማሪ በደጋፊዎች በመወደድና ከፍተኛ ድምጽ በማግኘት የሻምፒዮናዋ ክስተት ለሆነችው አትሌት የእንኳን ደስ ያለሽ መልእክት አስተላልፏል። አትሌቷ 1500 ሜትሩን የቤት ውስጥ ሻምፒዮና 3 ደቂቃ ከ54 ሰከንድ ከ86 ማይክሮ ሰከንድ በማጠናቀቅ የወርቅ ሜዳሊያ ተሸላሚ መሆኗን መረጃው አውስቷል። ሰላም ጤና ይስጥልን ውድ የአሮማ ሚዲያ ቤተሰቦቻችን፣ የሰዓቱን ዜናዎች
እንደሚከተለው እናቀርባለን። አብራችሁን ቆዩ። የትምህርት ሚኒስቴር የሚሰጠውን የሪሚዲያል ፈተና ከግንቦት 26 ቀን እስከ 30 ድረስ ለተከታታይ 5 ቀናት እንደሚሰጥ ተነገረ። መንግስት የትምህርት ጥራትን ለመጠበቅና ተማሪዎች ብቁ ለማድረግ በነደፈው አዳዲስ የትምህርት ስርዓቶች ውስጥ የሚካተተው የሪሚዲያል ወይም ከዩኒቨርሲቲ በፊት ያለ የቅድመ ግምገማ አይነት ይዘት ያለው ይህ የፈተና ስርዓት በቅርብ ዓመታት ውስጥ መተግበር የጀመረ ሲሆን የ2017 የትምህርት ዘመን የሪሚዲያል ተማሪዎች ምዘና ከማዕከል የሚሰጥ ፈተና ሆኖ ከግንቦት 26 እስከ ግንቦት 30 ቀን 2017 ዓ.ም እንደሚሰጥ ትምህርት ሚኒስቴር አሳውቋል። በሚኒስቴሩ የአካዳሚ ጉዳዮች መሪ ስራ አስፈጻሚ ኤባ ሜጃና ስም መጋቢት 15 ቀን 2017 ዓ.ም ተፈርሞ ለሁሉም የመንግስት ዩኒቨርሲቲዎችና ለሁሉም የግል ከፍተኛ ትምህርት ተቋማት በተጻፈውና በተላለፈው መመሪያ መሰረት የ2017 ዓ.ም የሪሚዲያል ተማሪዎች የማጠቃለያ ግምገማ 100% ከማዕከል እንደሚሆን አስታውሰዋል። የሪሚዲያል ተማሪዎች ከዚህ በፊት 70% በማዕከል እና 30% በተቋሙ የሚዘጋጁ ምዘናዎች ይወሰዱ የነበረ ሲሆን ከ2017 ዓ.ም የትምህርት ዘመን ጀምሮ የሪሚዲያል ተማሪዎች የማጠቃለያ ምዘና 100% ከማዕከሉ እንደሚሰጥ በጥቅምት 2017 ዓ.ም መወሰኑ ይታወሳል። በዚህም የ2017 ዓ.ም የሪሚዲያል ተማሪዎች በሚማሩበት ተቋም የሚሰጥ የተከታታይና የማጠቃለያ ፈተና ውጤት ለትምህርት ሚኒስቴር የሚላክ ይሆናል። ከዛም በማዕከል በሚሰጠው የምዘና ፈተናና በሚያመጡት ውጤት ላይ ተመርኩዞ ተማሪዎች ትምህርታቸውን መቀጠልና ለመቀጠላቸውን የሚወስን ይሆናል። በከፍተኛ ትምህርት ተቋማት ውስጥ የሚገኙ ተማሪዎችን ይህንን ተገንዝበው ቀጣይ የትምህርት መዳረሻቸውን ለማረጋገጥ ራሳቸውን ለምዘና ፈተናዎቹ እንዲያዘጋጁ ስንል መልእክታችንን እናስተላልፋለን። በኢትዮጵያ በኤሌክትሪክ የሚሰሩ አውሮፕላኖችን በአገልግሎት ላይ ለማዋል ስምምነት ተፈረመ። የኢትዮጵያ አየር መንገድና አርቸር አቪዬሽን በተለያዩ ዘርፎች በትብብር መስራት የሚያስችላቸውን ስምምነት ተፈራርመዋል። ስምምነቱ በኤሌክትሪክ የሚሰሩ አውሮፕላኖችን በአየር ትራንስፖርት አገልግሎት ላይ ለማዋልና በአርቸር ኤር የበረራ ፕሮግራም መሰረት በሌሊት የሚደረጉ የጭነት በረራ አገልግሎቶችን ለመስጠት ያለመ ነው ተብሏል። ዘመኑ የደረሰበትን የአየር ትራንስፖርት አገልግሎት መስጠት ከማስቻሉም ባለፈም ለአየር ንብረት መጠበቅ የራሱ አስተዋጽኦ ያበረክታል መባሉ የአየር መንገዱ መረጃ አመላክቷል። በኬንያና ኢትዮጵያ ድንበር አዋሳኝ በቱርካናና ዳሳነች አካባቢ ደግሞ በተቀሰቀሰው ግጭት የሰዎች ሕይወት ጠፍቷል። የዳሳነች ወረዳ አስተዳደር በመጀመሪያው ግጭት ወቅት የሞቱ 11 ሰዎች አስክሬን እስካሁን በቱርካና ሐይቅ አልተገኘም። ባሳለፍነው የካቲት ወር በሰሜናዊ ኬንያ ቱርክና ግዛት በኢትዮጵያ ደቡባዊ ክፍል በደቡባዊ ኦሞ ዞን ዳሳነች ወረዳ በአሳ ማስገሪያ መረብና ጀልባዎች ስርቆት የተቀሰቀሰው ግጭት ለበርካቶች ሞት ምክንያት መሆኑ አይዘነጋም። ሰኞ ዕለት ደግሞ በአካባቢው አስተዳደር ለበቀል የተደረገ ትንኮሳ በሚል በተገለጸው ዳግመኛ ግጭት የሰዎች ሕይወት መጥፋቱን የዳሳነች ወረዳ አስተዳደር አቶ ታደለ ሀቴ ተናግረዋል። የአሁን ግጭት ምክንያት ባለፈው ቤተሰብ የሞተባቸው ወጣቶች በቱርካና በኩል የበቀል ጥቃት በማድረሳቸው ነው ያሉት አቶ ታደሰ በጥቃቱ ከኢትዮጵያ በኩል 4 ሰዎች ሲሞቱ 3 መቁሰላቸውንና 9 ከብቶችን በኬንያ አርብቶ አደሮች መወሰዳቸውን ገልጸዋል። በየካቲቱ ግጭት ወቅት በሁለቱም በኩል የሰው ሕይወት ጠፍቶ ነበር ሲሉ ያስታወሱት የአስተዳዳሪው ከኢትዮጵያ በኩል 13 ሰዎች መሞታቸውንና ግጭቱ በአብዛኛው በቱርካና ሐይቅ ላይ ስለነበረ እስካሁን የሁለቱ አስክሬን ብቻ መገኘቱን ተናግረዋል። የደቡብ ኢትዮጵያ ክልልና የሰሜናዊ ኬንያ ቱርካና ግዛት ከፍተኛ አመራሮች በተገኙበት በተደረገው ውይይት መሰረት የኬንያ አርብቶ አደሮች ከኢትዮጵያ በኩል የወሰዷቸውን 120 የአሳ ማስገሪያ መረብ፣ 6 ጀልባዎች፣ 1 የአርብቶ አደር መሳሪያ እንዲመልሱና በአንጻሩ የዳሳነች አርብቶ አደሮች ከኬንያ በኩል የተወሰዱት 120 የሚሆኑ መረቦች፣ 15 ጀልባዎችና 1 የአርብቶ አደር መሳሪያ እንዲሁም 1 ሞተር ሳይክል ለመመለስ ከስምምነት ላይ ቢደረስም በኬንያ በኩል ምንም የተመለሰ ነገር የለም ብለዋል። የኛ አርሶ አደሮች ግን ከ15 ጀልባዎች 9ኙን በመመለስ 6ቱን በራሳቸው 6 ጀልባዎች ምትክ ከመያዛቸው ውጪ 2ቱን ንብረቶች ማስረከባቸውን አስረድተዋል። የንብረት መረካከቡ ቀሪ ስራዎች አሉ የሚሉት አስተዳዳሪው አካባቢው ወደ ቀድሞው ሰላሙ ለመመለስ በኬንያ በኩል ከአካባቢ ባለስልጣናት ጋር ለመነጋገር ቀጠሮ ተይዟል ሲሉ አሳውቀዋል። በኬንያ ቱርካና በኩል ከዚህ ቀደምም ንብረት በመመለስ በኩል ከፍተኛ ችግሮች መኖራቸውንና ለአብነትም በ2012 ዓ.ም ከ1400 በላይ ከብቶች ተወስደው እንዳልተመለሱ አስታውሰዋል።
ኢድ አልፈጥርን የተቸገሩትን በመደገፍ ማክበር እንደሚገባ ተገለጸ። 1446ኛው የኢድ አልፈጥር በዓልን አስመልክቶ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሀጂ ኢብራሂም ቱፋ የመልካም ምኞት መግለጫ መልእክት አስተላልፈዋል። በመልእክታቸውም ህዝበ ሙስሊሙ በዓሉን ሲያከብር አስተምህሮቱን በመተግበር ሊሆን እንደሚገባ አሳስበዋል። የዘንድሮው የረመዳን ጾም ፍቅርና አብሮነትን የሚያሳዩ የጋራ ኢፍጣር መርሃ ግብሮችን የታዩበት መሆኑን አንስተዋል። ጨረቃ ዛሬ ማታ ከታየች ነገ፣ ጨረቃ ዛሬ ካልታየች ደግሞ ሰኞ መጋቢት 22 ቀን 2017 ዓ.ም የዘንድሮውን የኢድ አልፈጥር በዓል ተከብሮ እንደሚውል ተመላክቷል። ለእስልምና እምነት ተከታይ ወገኖቻችን በሙሉ እንኳን ለ1446ኛው የኢድ አልፈጥር በዓል በሰላም አደረሳችሁ እያል በዓሉ የሰላም፣ የፍቅር፣ የአብሮነትና የመተሳሰብ እንዲሆንላችሁ እንመኛለን። በመላው ዓለም 500 ሚሊዮን ህጻናት ክትባት እንደሚያስፈልጋቸው ጋቪ ገልጿል። አሜሪካ የገንዘብ ድጋፏን የምታቋርጥ ከሆነ መከላከል በሚቻል በሽታዎች 1 ሚሊዮን የሚሆኑ ህጻናት ህይወታቸው ሊያልፍ እንደሚችል ዓለም አቀፍ የጤና ተቋም አስጠንቅቋል። በማደግ ላይ ላሉ ሀገራት ወሳኝ ክትባቶችን በማቅረብ የሚታወቀው ጋቪ የተባለው ድርጅት ኃላፊ ዶክተር ሳኒያ ንሽጣር የአሜሪካ እርዳታ መቋረጥ በዓለም አቀፍ የጤና ደህንነት ላይ አስከፊ ተጽዕኖ ይኖረዋል ሲሉ ተናግረዋል። ኃላፊው ይህንን ያሉት የድርጅቱ ሶስተኛ ለጋሽ ሀገር የሆነችው አሜሪካ ድጋፉን ለማቋረጥ መወጠኗን ኒውዮርክ ፖስት መዝገቡን ተከትሎ ነው። ጋቪ እስካሁን የእርዳታ መቋረጥ ማስታወቂያ ከአሜሪካ ያልደረሰው ሲሆን ለ2025 እንቅስቃሴው የሚሆን $300 ሚሊዮን ገንዘብ እንዲሁም የረጅም ጊዜ እርዳታ ለማግኘት ከዋይት ሃውስ እና ከኮንግረስ ጋራ እየተነጋገረ እንደሆነ ተናግረዋል። አሜሪካ ለጋቪ እንደ አውሮፓውያን አቆጣጠር በ2026 እስከ 2030 ድረስ ለድርጅቱ 15% ድርሻ ያለውን $1.6 ሚሊዮን ለመስጠት ቃል ገብታ ነበር። ባለፈው ጥር ስልጣን ከያዙ ጀምሮ ፕሬዝዳንት ዶናልድ ትራምፕ አሜሪካ በባህር ማዶ የምታደርገው ወጪ አሜሪካን ያስቀደመ እንደሚሆን በግልጽ ተናግረዋል። ዓለም አቀፉ የልማት ዘርፍ በዓለም ዙሪያ የሰብአዊ መርሃ ግብሮች ላይ ትልቅ ተጽዕኖ በማምጣት ስሙ ይነሳል። የአሜሪካ ዓለም አቀፍ የልማት ተራድኦ ድርጅት በአጭሩ ዶጅ እየተባለ በሚጠራው የኤለን መስክ ወጪ ቅነሳ መስሪያ ቤት በመጀመሪያ ኢላማ ውስጥ ከገቡ መሃል ሲሆን በትራምፕ አስተዳደር የ90 ቀናት የእርዳታ እግድ ተጥሎበታል። የጋቪ የገንዘብ አቅርቦት የሚቆም ከሆነ በመላው ዓለም ክትባት ከሚያስፈልጋቸው 500 ሚሊዮን ህጻናት ውስጥ 75 ሚሊዮን የሚሆኑ ህጻናት ክትባት አያገኙም የሚሉት ኃላፊው ይህንም ማለት እንደ ፈንጣጣ፣ ቲቪ፣ የሳምባ ምችና ፖሊዮ በመሳሰሉ መከላከል በሚቻል በሽታዎች ሞት ይከሰታል ብለዋል። በሌላ አነጋገር መንግስታትና የጤና ኤጀንሲዎች ኢቦላ፣ ኮሌራ እና የመሰሉ በሽታዎችን ለመከላከልና ደህንነትን ለማስጠበቅ የክትባት ክምችታቸው ላይ ጠባሳ ያርፋል። ድንበር የለሽ የሐኪሞች ቡድንም እርዳታ የሚቋረጥ ከሆነ ሊደርስ የሚችለው ተጽዕኖ በሚመለከት የጋቪ ጋራ ይስማማል። የቡድኑ የአሜሪካ መርሃ ግብር ኃላፊ ካሪ ቴቸር የዚህም ፖለቲካዊ ውሳኔ ውጤት አስከፊ ይሆናል ብለዋል። የአፍሪካ በሽታ መከላከልና መቆጣጠር ጋቪን ሙሉ በሙሉ እንደሚደግፍና በዋነኛ መርሃ ግብሮች የአሜሪካን እርዳታ መቋረጥ ባሳደረው ጫና ዙሪያ ከዋሽንግተን ባለስልጣን ጋር እየተነጋገረ መሆኑን ገልጿል። ከፍልስጤም ድጋፍ ጋር በተያያዘ 300 የውጭ ሀገር ተማሪዎች ቪዛ መሰረዙን የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ገለጹ። በዩኒቨርሲቲዎች ቅጥር ግቢ ለፍልስጤም የሚደረጉ የድጋፍ ሰልፎችን ለመግታት የትራምፕ አስተዳደር እየወሰዳቸው ካሉ እርምጃዎች አንዱ ነው ተብሏል። ከነዚህ ቀውሶች አንዱን ባገኘን ቁጥር በየቀኑ የምናደርግ ነን ብለዋል። አስተዳደራቸው ጸረ እስራኤል ነው የሚል ትርክት ከሚያራምድባቸው ዩኒቨርሲቲዎች መካከል የምን ያህል ተማሪዎች የቪዛ እንደተሰረዘ ተጠይቀው ነው ይህንን ያሉት። በቱፍትስ ዩኒቨርሲቲ የዶክትሬት ተማሪ ቱርካዊ ከቀናት በፊት በኢሚግሬሽን ባለስልጣን በቁጥጥር ስር የዋለች ሲሆን ሩቢዮ ትክክለኛውን ውሳኔ ነው ብለዋል። የፉል ብራይት የስኮላርሺፕ ፕሮግራም የተማሪ ቪዛዋን ያገኘችው ኦስቱርክ በህፃናት ጥናትና በሂውማን ዲቨሎፕመንት ዶክትሬቷን እያጠናች ነው። የቱርካዊቷ ተማሪ ቪዛ ለምን እንደተሰረዘ ሩቢዮን ጠይቀው ነበር። በሁሉም ቦታ ተናግሬያለሁ፣ ድጋሜ እናገራለሁ። በተማሪ ቪዛ ወደ አሜሪካ ከመጡ በኋላ የመጡት ለመማር ብቻ ሳይሆን ዩኒቨርሲቲዎችን በሚያወድም እንቅስቃሴዎች ለመሳተፍ፣ ተማሪዎችን ለማወቅ፣ ህንፃዎችን ለመቆጣጠርና በአጠቃላይ ሁከት ለመፍጠር ከሆነ ቪዛ አንሰጥም ብለዋል። በተማሪዋ ላይ ክስ ስለመቅረቡ እስካሁን የተገለጸ ነገር የለም። ተማሪዋ ሉዊዚያና በሚገኝ የስደተኞች ማሰሪያ ማዕከል ተወስዳለች።
አንድ የፌዴራል ዳኛ በዚያው እንድትቆይ ውሳኔ ቢያስተላልፉ፣ ነገር ግን ተማሪዋ በሉዊዚያና እንደምትገኝ የፌዴራል መዛግብት ያሳያሉ። በፍልስጤም ድጋፍ ሰልፎች ላይ ተሳተፍ የነበረችው የ30 ዓመቷ ተማሪ በምን እንደተወነጀለች የውጭ ጉዳይ ሚኒስትሩ ከመናገር ተቆጥበዋል። ተማሪዋ ባለፈው ዓመት ዩኒቨርሲቲዋ ከእስራኤል ጋር ግንኙነት ካላቸው ኩባንያዎች ጋር በፍልስጤማውያን ላይ እየደረሰ ያለውን የዘር ጭፍጨፋ እውቅና እንዲሰጥ ከሌላ ጸሐፊ ጋር በመሆን በጋራ በተማሪዎች ጋዜጣ ጽፈው ነበር። በመላው ሀገሪቷ እንዳየነው ሀሳቧን በነጻነት የመግለጽ መብቷን መጠቀሟ ለእስር እንደዳረጋት የሚያሳይ ነው ሲሉ የተማሪዋ ጠበቃ የሆኑት ማሳ ካምባባይ ይህ 10 በአሜሪካ ውስጥ ለፍልስጤም ድጋፋቸውን የሰጡት የውጭ ሀገር ተማሪዎች ላይ አስተዳደሩ በተደጋጋሚ እየወሰደ ያለውን እርምጃ ነው። የትራምፕ አስተዳደር ባለስልጣናት የኢሚግሬሽን እና የዜግነት ሕግን እየተጠቀሙ መሆናቸውን አስታውቀዋል። ይህንን የሀገሪቱ የውጭ ጉዳይ መስሪያ ቤት የውጭ ፖሊሲና ተጻራሪ ናቸው የሚላቸው የሌላ ሀገር ዜጎች ከአገር እንዲባረሩ ይፈቅዳል። በኮሎምቢያ ዩኒቨርሲቲ ባለስልጣንና የፍልስጤም ደጋፊ ተማሪዎች መካከል የተካሄዱ ድርድሮችን ያሸማገለ ታዋቂው የኮሎምቢያ ዩኒቨርሲቲና የፍልስጤም ደጋፊ ማህሙድ ካሊል በትራምፕ አስተዳደር ያለ ክስ ታስሮ ይገኛል። ትራምፕ በእነዚህ ተቃውሞዎች ላይ የሚሳተፉ አሜሪካውያን ተማሪዎች እንደሚባረሩ አስጠንቅቀዋል። ማህሙድ በኢሚግሬሽን ባለስልጣን የታሰረው ፕሬዚዳንት ዶናልድ ትራምፕ አሜሪካዊ ባልሆኑ ተግባራት ይሳተፋሉ ያሏቸውን ተማሪዎች ላይ እርምጃ ለመውሰድ ቃል መግባታቸውን ተከትሎ ነው። ማህሙድ ምንም አይነት የወንጀል ክስ ያልተመሰረተበት ሲሆን እስሩ አገር አቀፍ ተቃውሞ አስነስቷል። የማህሙድ ባለቤት የአሜሪካ ዜጋ ስትሆን የ8 ወር ነፍሰ ጡር ነች። የፍልስጤም ደጋፊ ተማሪዎች እስራኤል በጋዛ ላይ የምታደርገውን የዘር ጭፍጨፋ በጦር መሳሪያና በሌሎች ነገሮች እያገዙ ነው ካሏቸው ኩባንያዎች መካከል የንግድ ሽርክና ዩኒቨርሲቲዎች እንዲያቆሙ እየጠየቁ ይገኛል። እስራኤል በጋዛ በሚገኙ ፍልስጤማውያን ላይ የዘር ጭፍጨፋ እየፈጸመች ነው የሚለውን አትቀበለውም።